የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ባለቤት አርቲስት አምለሰት ሙጬ በአዲስ ነገር ተከስታለች። አምለሰት ሙጬ ለበርካታ ሳምንታት ከዝምታ ማለፍ በኋላ አዲስ ነገር ይዛ ብቅ ብላለች። ለሳምንታት ዝምታን መርጣ የነበረችው አምለሰት በአዲስ ነገር ተከስታለች ያስባለው እውነትም በተመለከተ በመረጃ ሰዓታችን እንቃኛለን። ከዚህ ጋር ተያይዞ ደግሞ የኢትዮሪካ አልበም ስኬትና ያልተሰማ አዲስ ጉዳይ እንዲሁ ሰምተናል። በመረጃ ሰዓታችን የምንቃኘው ሲሆን 32 ሚሊዮን ብር የካሳ ክፍያ ያስጠየቀው የበስንቱ ድራማ ውዝግብና እንዲሁም አዲሱ የቴሌቪዥን ጣቢያ ሆነው ቻናሏን ከኢቢኤስ ጋር የገባበት ውዝግብን ተከትሎ የድራማው ባለቤቶች ጋር የተፈጠሩ ውዝግቦችና እንዲሁም ደግሞ እሰጥ አገባዎች ፍርድ ቤት ደርሰው ፍርድ ቤቱ ከዚህ ጋር በተገናኘ የወሰነውን አስገራሚ ውሳኔ እንቃኛለን። የ32 ሚሊዮን ብር ጣጣ ይደርስ ሲሆን በዝርዝር ጠብቁን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ እየጋበዝን እነዚህ ነው መግቢያችን ላይ ያነሳሳናቸውን ጉዳዮች በዝርዝር ወደ መመልከት ተሻገርን። መልካም ቆይታ። በኢትዮጵያ የቴሌቪዥን ድራማ ታሪክ ውስጥ በአጭር ጊዜ ከፍተኛ ተወዳጅነትን ካተረፉና እንዲሁም ደግሞ በበርካቶች ዘንድ ተወዳጅነትን ካገኙ ድራማዎች መካከል አንደኛው የሆነው በስንቱ ድራማ ለ3 ዓመታት በተሻገረ ጊዜ በኢቢኤስ ቴሌቪዥን አማካይነት ሲታይ ቆይቶ ነበር። ታዲያ ኢቢኤስ ቴሌቪዥን ጋር የነበረው እይታ ጊዜ አክትሞ ወደ ቻናሏን ከዞረ በኋላ አወዛጋቢ ነገሮች ተፈጥሯል። የህግ ፍልሚያና የገንዘብ ክርክርም የዚህ ማጠንጠኛ ሆኗል። ለሳምንታት ተቋርጦ የነበረው ይህ ድራማ ወደ ስክሪን የሚመለስበት አጋጣሚ ቢኖርም ከጀርባው ያለው ክስ ፋይል ግን ነገሮች እንዲጋጋሉ አድርጓል። ለ3 ያክል ዓመታት እንዲያውም 3 ዓመታት በተሻገረ ጊዜ በኢቢኤስ ቴሌቪዥን አማካይነት ሲተላለፍ የቆየው በስንቱ ድራማ 157 የሚሆኑ ክፍሎች ለተመልካች እንዲደርሱ ሆኗል። ሆኖም በድራማው አዘጋጅ አብሪኮ መልቲሚዲያና በኢቢኤስ ቴሌቪዥን መካከል የተፈጠረው አለመግባባት ድራማው ጣቢያ እንዲቀይር አስገድዶት ነበር። አዘጋጆቹ ድራማውን በቅርቡ የኢትዮጵያ ሳተላይትን መቀላቀል አዲስ የመዝናኛ ቴሌቪዥን ጣቢያ ወደ ቻናል ቲቪ እንዲዛወር ሆነ። ሚያዝያ 4 ቀን የዕለተ ፋሲካ በዓለት የመጀመሪያ ቀን ስርጭቱ እንዲተላለፍ ሆኖ ነበር። የውዝግቡ ዋነኛ መንስኤ ሆኖ ግን እዚህ ጋር ነበር። ድራማው ቻናሏን መተላለፍ ከጀመረበት ጊዜ አንስቶ ኢቢኤስ ቴሌቪዥን ማስጠንቀቂያ ሰጥቶ ማስጠንቀቂያው ተቀባይነት ባለማግኘቱ ጉዳዩን ወደ ህግ ወስዶት ነበር። አብሪኮ መልቲሚዲያ በኢቢኤስ ላይ መሰረተው ክስም ተያይዞ ተነስቷል። ጣቢያው ድራማውን ከስምነት ውጪ በተለያዩ የማህበራዊ ሚዲያ አማራጮች ማሰራጨቱ ምክንያት ከፍተኛ የገንዘብ ኪሳራ ደርሶብኛል ሲል ነው አብሪኮ መልቲሚዲያ ኢቢኤስን የከሰሰው። ኢቢኤስ ደግሞ የድራማው ህጋዊ ባለቤት እኔ ሆኜ ሳለ በቻናሏን ለምን ይተላለፋል የሚል ጥያቄ አንስቶ ነበር። ታዲያ አብሪኮ መልቲሚዲያ የከሰሰበትን ምክንያት አንስቶ ደግሞ 32 ሚሊዮን ብር የካሳ ክፍያ ጠይቆ ለፍርድ ቤቱ ጥሪውንም አቅርቧል። ኢቢኤስ ቴሌቪዥን በበኩሉ ዝምታን አልመረጠም። ድራማ ወደ ሌላ ጣቢያ መዛወሩን ተከትሎ በስንቱ ማንኛውም የቴሌቪዥን ጣቢያ ሆነ በሌሎች የዲጂታል መገናኛ ዘዴዎች እንዳይተላለፍ የእግድ ትዕዛዝ እንዲሰጠው ለፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ያመለከተ ሲሆን ይህ የእግድ ጥያቄ ድራማው በቻናል ዋን መታየት በጀመረ ማግስት የቀረበ ነበር። የተመልካች ትልቅ ድንጋጤ ፈጥሮ ነበር ወቅቱ። በዚህ ምክንያትም ድራማው ላለፈው 1 ወር ያህል ተቋርጦ ለመቆየት ተገዶ ነበር። የሁለቱ ወገኖች ጠበቆችም ባለፈው ሚያዝያ 8 ቀን በነበራቸው የችሎት ውሎ የቃል ክርክራቸውን አከናውነዋል። ፍርድ ቤቱም የእግድ ጥያቄውን አስመልክቶ ብይን ለመስጠት ለግንቦት 5 ቀን ቀነ ቀጠሮ ይዟል። ታዲያ በሕግ ክርክሩ ምክንያት የድራማው አፍቃሪዎች ቀጣዩ ክፍል መቼ ይለቀቅ ወይም ደግሞ መቼ ለተመልካች ይደርስ ይሆን የሚል ጥያቄ ማንሳታቸው በጉጉት መጠበቃቸው አልቀረም። መረጃዎች እንዳመለከቱት ከሆነ ድራማው አዘጋጆቹ ያሉባቸው የቴክኒክና የህግ ጫናዎችን በመቋቋም ከፊታችን ግንቦት 6 ቀን 2018 ዓ.ም አንስቶ በቻናል ዋን የቴሌቪዥን ስርጭት አማካይነት እንደሚተላለፍ ገልጸዋል። ቀጣዩ የ32 ሚሊዮን ብሩ የካሳ ክፍያና እንዲሁም ተያያዥ ጉዳዮች ግን አሁንም በሕግ የሚፈቱ መሆናቸው አይቀሬ ነው። ወደ ሌላኛው ጉዳያችን ስናልፍና ስንሻገር የኢትዮሪካ አልበም ስኬትና እንዲሁም ደግሞ ሌሎች ቁጥራዊ መረጃዎች አሁንም ብዙዎችን ማስገረማቸውን ቀጥሏል። የኢትዮጵያ ሙዚቃ አድማስን በብዙ መልኩ የከፈተውና በበርካቶች ዘንድ ተወዳጅነትን ያገኘው በ8ኛው ቀን በ8ኛው ወር በ8 ሰዓት በ2018 ዓ.ም ለሙዚቃ አፍቃሪያን የደረሰው የቴዎድሮስ ካሳሁን ኢትዮሪካ 6ኛ አልበሙ ስኬትና የመደመጡ አድማስ እየሰፋ ይገኛል። ከ2 አስርት ዓመታት በላይ የኢትዮጵያን የልብ ትርታ ሆኖ የዘለቀው
የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ይህ አልበም ስኬቱ ከተጠበቀው በላይ ተብሎ እንዲገመት አድርጓል። ኢትዮዲካ የተሰኘው አልበሙ ይዞት ብቅ ካለበት ቅጽበት ጀምሮ በአገር ውስጥም ሆነ በመላው ዓለም የሚገኙ ኢትዮጵያን ሙዚቃውን ለመስማት ብቻ ሳይሆን የግጥሞቹን ሚስጥር ለመፍታትና የዜማዎቹን ጥልቀት ለመረዳት አሁንም ድረስ እየተረባረቡ አዳዲስ እይታዎችንም እያንጸባረቁ ይገኛል። ታዲያ ይህ አልበም የኢትዮጵያ ሙዚቃ ሰንጠረዥ ወይም ደግሞ ሚውዚክ ቻርት እንደተቆጣጠረና ከሙዚቃው በስተጀርባ ያሉ አጓጊ ጉዳዮችም የተሰሙ ይገኛሉ። የቴዲ አፍሮ የህይወት አጋርና እንዲሁም ደግሞ የጥበብ ባለሙያ አምለሰት ሙጬ ከረጅም ጊዜ ቆይታ በኋላ ዝምቷን ሰብራለች ያስባለው ክስተትም በተያያዥነት እናነሳለን። የቴዎድሮስ ካሳሁን ቴዲ አፍሮ አዲሱ ኢትዮዲካ አልበም በገበያ ከዋለና በዲጂታል አማራጮች ለሙዚቃ ወዳጆች ከተለቀቀበት 4 ሳምንታት ቢሻገሩም እነዚህ 4 ሳምንታት ግን ለኢትዮጵያ ሙዚቃ ኢንዱስትሪ ተራ ቀናት አልነበሩም። አልበሙ በዩቲዩብ፣ በስፖቲፋይ፣ በአፕል ሙዚክና በሌሎችም በሚሊዮን የሚቆጠሩ እይታዎችን ማግኘት ችሏል። የጥበብ ጥራት ደረጃውና ሌሎች ተያያዥ ጉዳዮችም ይህ አልበም በስኬት ላይ ስኬት እንዲደራረብ አድርጓል። ያለፉት 4 ሳምንታትም ያለማንም ተቀናቃኝ ኢትዮዲካ በብዙ መልኩ ተደማጭነቱ እንደቀጠለ ይገኛል። ዳስጣል የተሰኘው ሙዚቃ አሁንም ቢሆን በቀዳሚነት የመጀመሪያውን ስፍራ ይዟል። እስካሁን ባለው ቁጥራዊ መረጃ ዳስጣል ከ24 ሚሊዮን የተሻገረ እይታን አግኝቷል። ስምምነና እንዲሁም ደግሞ ሺቢባል የተሰኙ ሙዚቃዎችም ወደ 10ዎቹ ሚሊዮን እየተንደረደሩ ይገኛሉ። ይህን ተከትሎ በኢትዮጵያ ሙዚቃ ሰንጠረዥ ውስጥ ባለፈው 1 ሳምንት ጊዜ ውስጥ ብቻ እነዚህ 10 የሚሆኑት የቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ ስራዎች ከ1 እስከ 10 ያለውን ስፍራ በመያዝ ታሪክ እየሰሩ ይገኛሉ። ብዙዎችም አጃይብ እንዲሉ እያስገደደ ይገኛል። በየቀኑ በሚሊዮን የሚቆጠሩ ሰዎች ሙዚቃዎችን እንደ ቲክቶክ ባሉ መድረኮች ለአጫጭር ቪዲዮዎች መጠቀማቸው የአልበሙ ዝና ከፍ እንዲል አድርጓል። የታሪክ ክሮችን ከዘመኑ የፍቅር ስሜት ጋር ማዋሃድም ለአድማጭ አዲስ ልምድ እየሰጠ ይገኛል። በሌላ በኩል ደግሞ ከሱ ጋር በተገናኘ የትዳር አጋሩ አርቲስት አምለሰት ሙጬን በተመለከተ በርካቶች አንድ ጥያቄ ሲኮረኩራቸው ነበር። ይሄውም ለሳምንታት ከዚህ ቀደም ታድርገው ከነበረው እንግዳ በሆነ መልኩ በማህበራዊ ትስስር ገጽ ታጋራቸው የነበሩ ምስሎቿ ወይም ደግሞ የሷ ፎቶዎችና ሌሎች እንቅስቃሴዎችን ገታ አድርጋ ነበር። ከዚያ ይልቅ ግን የትዳር አጋሯን የሙዚቃ ስራዎችን ብቻ እየመረጠች ፖስት በማድረግ ብዙዎች ወደ ዩቲዩብ ገብተው ሙዚቃውን እንዲከታተሉ ስታደርግ ነበር። የእርሷ ዝምታ ግን ለምን ይሆን የጠፋቸው አስብሎ ነበር። የቴዲ አፍሮ ስኬት ሁልጊዜም ቢሆን ከባለቤቱ ከአምለሰት ሙጬ ጋር ተያይዞ መነሳቱ አይቀሬ ነው። አምለሰት ባለፉት ጥቂት በማይባሉ ሳምንታት ከሚዲያ ራቅ ብላ ቆይታ ነበር። በርካታ አድናቂዎቿ ለምን ይሆን የጠፋቸው የሚል ስጋትና እንዲሁም ጥያቄ እንዲያጭሩ አድርጎ ነበር። ሰሞኑን አምለሰት ማህበራዊ ሚዲያ ገጿ ላይ ባጋራቸው አዲስ ፎቶግራፍም ዝምታዋን ሰብራለች። በፎቶግራፏ ላይ አምለሰት እጅግ በጣም መልካም በሚባል ሁኔታ ላይ እንደምትገኝ የሚያሳይ ምስልን ያጋራ ሲሆን አድናቂዎቿም ይህን ተከትሎ ለሷ ያላቸውን ድጋፍና አጋርነትን በተለያየ መልኩ እያንጸባረቁ ይገኛሉ። አምለሰት ከትወናና ከሞዴሊንግ ስራዎቿ በተጨማሪ በቴዲ አፍሮ የሙዚቃ ስራዎች ውስጥ የምታደርገው አስተዋጽኦና የምታሳየው ድጋፍ ሁልጊዜም በአድናቂዎቿ ዘንድ እንዲወደዱላትና እንዲሁም ደግሞ እንድትከበር አድርጓታል። ከዚህ በተጨማሪ በራሷ ዩቲዩብ ቻናል አማካይነትም ተወዳጅነትን ያተረፉ የተለያዩ ስራዎችን መስራት ላይ ትገኛለች። ከሙዚቃ በስተጀርባ ያሉ ውዝግቦችና ድሎች አሁንም ቀጥሏል። ምንም እንኳን ኢትዮዲካ ስኬታማ ቢሆንም አልበሙ ከወጣቱና ከወጣ በኋላ የተለያዩ ውዝግቦች የተነሱ ይገኛሉ። ከነዚህ ውዝግቦች መካከል አንደኛው የአልበሙን ግራፊክስ እንደሰራ የተነገረለት ወጣትን ጨምሮ የእርሱ ማናጀርና እንዲሁም ደግሞ የልብ ወዳጁና ሌሎች 7 የሚሆኑ ሰዎች ከእስር ውለው ጉዳያቸው በፍርድ ቤት እየታየ ይገኛል። ታዲያ ይህም በርካቶች ጥያቄ እንዲያጭሩ አስገድዷቸዋል። እኛም የዛሬን በዚህ ቋጨን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ በአክብሮት የጠየቅና እየጋበዝን የዛሬ መረጃችንን ግን እዚህ ጋር ቋጨን። በሌላ መረጃ መልሰን እስከምናገኛችሁ በያላችሁበት ደግሞ ጥሩ መልካሙን ጊዜ እንመኝላችኋለን። ኢትዮ ግሎባል 360 የእርስዎ እውነተኛ የመረጃ ምንጭ።